በህይወታችን ራሳችንን የማናድስ ከሆነ ህይወታችን ሁል ጊዜ የሰለቸና የማይጣፍጥ ይሆናል። ዛሬ በህይወታችን ላይ እንደ ምሳሌ ማነሳላችሁ ንስርን ነው። በ28 ሀገራቶች የባንዲራ ምልክት ነው። ንስር በመጽሐፍ ቅዱስ ውስጥ 28 ጊዜ ተመዝግቧል። ይህ እንስሳ በህይወታችን ውስጥ መመሪያ ተደርጎ የተሰጠን ለምን ይመስላችኋል? ህይወታችንን የማናድስ ከሆነ ሁል ጊዜ ብዙ ነገሮች ይገጥሙናል። ለምሳሌ በጣም ዘመናዊ የሆነ ውድ መኪና ገዝተን ቀለሙ በጣም ያምራል፣ ጉልበቱ፣ ፍጥነቱ፣ ሁሉ ነገሩ በጣም ደስ ይላል። ያ መኪና ግን እድሳት ካልተደረገለት፣ ያ ፍጥነቱ፣ ያ ማማሩ ካልታጠበ፣ ንጽህናው ካልተጠበቀ፣ ሰርቪስ ካልተደረገ እንደ ትላንትና የነበረው ማንኛውም ጉልበቱ ምኑም ነገር እንደ ትላንትና አይቀጥልም። ስለዚህ በህይወታችን ውስጥ እኛም እድሳት ያስፈልገናል። ንስርን ከኛ ህይወት ጋር ምን ሊያገናኘው ይችላል? እንዴት አሰብከው ልትሉ ትችላላችሁ። ንስር በእኛ ህይወት ውስጥ ትልቁን የህይወት መንገድ የሚያስተምረን እንስሳ ነው ብዬ አስባለሁ። ማሰብን ብቻ ሳይሆን አምናለሁ። ማመንን ብቻ ሳይሆን በጣም ብዙ አገራቶች ነግሬያችኋለሁ። ከ28 ሀገራት በላይ ብሔራዊ ባንዲራቸው ላይ እንደ ምልክት ይታያል። በጣም ብዙ የምናውቃቸው ሶሻል ሚዲያዎች ኤግል፣ ንስር እንደዚህ ተብሎ በጣም ብዙ አይነት ስለ ንስር ብዙ ሰው ከብርቱ ጋር ከጥንካሬ ጋር ራሱን ያመሳስላል። ይህ እንስሳ ግን እንደ ማንኛውም ሰው የሚደክምበት አቅም የሚያጣበት ጊዜ ማደን እንደ ትላንት ነው። ከሰማያት ላይ ሆኖ ውሃ ውስጥ ያለውን አሳ መመልከት የሚችልበት አይኑ፣ ያ በጣም ፈጣን የሆነ መንቁሩ፣ ያ ሲይዝ ውስጥ ድረስ የሚገባው ጥፍሩ የሆነ ጊዜ ይደክማል። ታዲያ ይህ እንስሳ ራሱን ሸሽጎ መንቁርቱን ከግድግዳ ጋር እያጋጨ ከድንጋይ ጋር እያጋጨ ይሰብራል። ጥፍሩን ከድንጋይ ጋር እያጋጨ ይነቅላል። ላባውን እስኪደማ ደም እስከሚወጣው ድረስ እያንዳንዱን ነገር ይነጫል። ከዛ በኋላ ያ ከሰማይ በላይ የሚበረው ያ አስፈሪ የሆኑ ያ ፈጣን የሆኑ ከወፎች በላይ ከሰማይ ከደመና ከመብረቅ በላይ የሚበረው እንስሳ መሬት ለመሬት ራሱን ለማዳን 40 ቀን ይቆያል። ተመልከቱ። እኛ በህይወታችን ውስጥ ከዚህ እንስሳ ጋር የምንመሳሰልባቸውን ነገሮች እንድትይዙ ፈልጋለሁ። ከእንደገና ይህ እንስሳ ራሱን ደግሞ ለማዳን ራሱን ለመለወጥ ደግሞ ምን ያህል መንገድ እንደሚሄድ ደግሞ ላሳያችሁ። ያ ፈጣን የተባለው እንስሳ ለ40 ቀናቶች መሬት ለመሬት ራሱን ለማደስ ራሱን ለመለወጥ ይቆያል። ሁላችንም ሰዎች በህይወት መንገድ ውስጥ ስንጓዝ ብርቱ ብላችሁ የምታዩቸው ሰዎች እንዳለ በህይወታቸው ውስጥ የመድከም የመዛል ጊዜ አላቸው። መውጣት፣ መሮጥ፣ መሄድ፣ አለመድከም፣ እነዚህ ሁሉ በህይወታችን ውስጥ ህይወታችንን ካደስን ማድረግ የምንችላቸው ነገሮች። ታዲያ እስካሁን እንዴት አድርገን ታዲያ ህይወታችንን እንዳድስ እያላችሁ እየጠበቃችሁኝ እንደሆነ ተስፋ አደርጋለሁ። ሁሉም ሰው በህይወት ውስጥ የድካም ጊዜ ያለው አልከን። ሁሉም ሰው እዚህ ጋር የመድረሱ እኛም በህይወታችን 40 ዓመት ተጉዘን ሊሆን ይችላል፣ 30 ዓመት ተጉዘን ሊሆን ይችላል። ትላንትና ተጫዋቾች ነበርን። ትላንትና በጣም ጨዋታ የምናውቅ ሰዎች ነበርን፣ ፈጣኖች ነበርን። ትላንትና ለሁሉ ነገሮች በቀልጣፋ ነበር። አሁን ላይ ግን ራሳችንን ስንመለከተው ደንዝዘናል። ለምን ይመስላችኋል? ህይወታችን መታደስ ስለሚያስፈልገው። ህይወታችንን የማናድስ ከሆነ አሁንም በህይወታችን ውስጥ ምንም አይነት ነገር ለውጥ ሊመጣ አይችልም። ይህ ንስር የሚባለውን ሳ ለ40 ቀን ራሱን ደብቆ ካለው አቅም ካለው ነገር ሁሉ ወጥቶ እንደ አዲስ ራሱን ሪስቶር አድርጎ ለመምጣት ዋጋ ይከፍላል። ታዲያ እናንተ በህይወታችሁ ውስጥ ራሳችሁን ለማደስ ዋጋ መክፈል፣ ጊዜ ለራሳችሁ መስጠት ለምን ያቀታችኋል? ንስር ሌላ በህይወቱ የሚገርመውን ነገር ልንገራችሁ። ልጆቹን እንኳን ሲያሳድግ የህይወቱ ጉዳይ እንኳን በጣም ከሰዎች በጣም የተለየ ነው። ሚስት ሲያገባ ለ5 ዓመት በእጮኝነት ቆይቶ ነው። ልጆች ሲወልድ ቤቱን የሚሰራው በእሾህና በአጥንት ነው። ለምን? ረጅም ጊዜ ልጆቻቸው ተመችቷቸው ምግብ ከነሱ እየጠበቁ ሁል ጊዜ እያበሏቸው እንዲኖሩ አይፈልጉ። ያ ነገር ስለማይመቻቸው ምግብ ለመፈለግ ከቤታቸው እየበረሩ ክንፋቸውን ለመጠቀም
ይወጣሉ። ይህ እንስሳ በእኛ ህይወት ውስጥ በጣም ትልቁን ቦታ የሚይዝ እንስሳ። ራሳችንን ከዚህ እንስሳ ጋር ህይወታችንን አመሳስለን ዛሬ እንዴት አድርገን ራሳችንን ማደስ እንዳለብን የምንማርበት ቀን። ንስር ያረጀውን ነገር እንዳለ በአዲስ እንዲቀየር ያደርጋል። አይኑን ካስቸገረው የጠዋት ፀሐይ ላይ እንደዚህ ብሎ እያፈጠጠ ሞራውን ከፊቱ ያቀልጣል። ጥፍሩ ከሆነ ያስቸገረው ጥፍሩን እያጋጨ ከድንጋይ ጋር ይነቅላል። ላባው እስከሚደማ ድረስ ከላዩ ላይ ይነቃቅላል። ይሄ ሁሉ ነገ በፈጣን ሁኔታ የትኛውንም እንስሳ ማደን እንዲችል ራሱን ያዘጋጃል። ራስን ማደስ እንደ ኪሳራ የምታዩ ሰዎች ያላችሁ፣ ራሳችሁን ከምታድሱ ይልቅ ያላችሁበትን ህይወት ሁል ጊዜ እያማረራችሁ መኖር የምትፈልጉ ሰዎች አላችሁ። ቁጭ ብለን ሰዎች ስለሆነላቸውና ራሳቸውን እንዴት አድርገው እንዳጠነከሩ ከማውራት ይልቅ ህይወታችን ላይ ጊዜ ሰጠን ቁጭ ብለን ህይወታችንን ይህ ንስር ለ40 ቀናቶች ለራሱ ጊዜ ይሰጣል። እኛ 5 ቀን ለራሳችን የጥሞና ጊዜ እንሰጣለን። ምንድነው በህይወቴ ውስጥ እስካሁን ሞክሬ የከሰርኩት? ምንድነው ከዚህ በኋላ በህይወቴ ላይ ማስተካከል ያለብኝ? ምንስ ባደርግ ነው መለወጥ የሚገባኝ? ምንድነው ከፈጣሪ ጋር ያለኝ ህብረት? ምንድነው የከበደኝ ሱስ? ምንድነው ሰዎች ፊት መናገር እንዳልችል ያደረገኝ ነገር? ሶሻል ሚዲያ ላይ ሰው ሲያወራ ሰው ሲናገር እኔ ያንን ያለኝን ሐሳብ አውጥቼ ተናግሬ ከሰው ጋር ያለኝን ግንኙነት እንዳላደርግ የያዘኝ ነገር ምንድነው ብላችሁ ለራሳችሁ ጊዜ መስጠት ለምንድን ነው ያቃታችሁ? ዛሬ መውጣት ትፈልጋላችሁ? መታደስ ትፈልጋላችሁ? በህይወታችሁ ውስጥ የምታዩቸው የትኞቹም ሰዎች አንድ ወቅት ህይወታቸው በጣም ደክሞ ነበር። በህይወታቸው ግን ቅድሚያ ብለው ያሰቡትን ነገር ለራሳቸው ጊዜ ሰጥተው እድሜያቸውን፣ ዕውቀታቸውን ለራሳቸው ጊዜ ሰጥተው ለራሳቸው ኃላፊነት ተሰምቷቸው ለራሳቸው የሰጡት ጊዜ ዛሬ ላይ ብቁ ሆነው በቴሌቪዥን የምትመለከቷቸው፣ በሶሻል ሚዲያ የምትመለከቷቸው፣ በየትኛውም አይነት ቦታ የምትመለከቷቸው ሰዎች እንደናንተ ሰዎች ናቸው። የሆነ ወቅት እነሱም ደክመው ምን በህይወታቸው ውስጥ እንደጎደለ አውቀው ራሳቸውን አድሰው እዚህ ቦታ ላይ የደረሱ ሰዎች ናቸው። የሰው ልጅ ሲደክመው ለሰው አይነግርም። ይሄ ደግሞ በጣም ትልቁ ነገር ነው። በህይወታችሁ ውስጥ ድካማችሁን ከማንም ሰው ጋር ማውራት የለባችሁ። ከፈጣሪ ጋር አውርታችሁ ነገራችሁ መፍታት አለባችሁ። ያኔ ህይወታችሁ ከወቀሳ ወጥቶ ነገራችሁን ቀን በቀን በስትክክል ማድረግ የምትችሉበትን መንገድ ውስጥ ትገባላችሁ። ዛሬ ልምከራችሁ፣ በህይወታችሁ ውስጥ ለራሳችሁ ጥቂት ቀን የምትሆን ለራሳችሁ ስጡ። በህይወታችሁ የጎደለባችሁ ነገር ምንድን ነው? እስካሁን ያሳካችሁት ምንድን ነው? እስካሁን ያላሳካችሁትስ ነገር ምንድን ነው? ምን አድርጌ ነው ማሳካት ያለብኝ? እንዴት አድርጌ ነው አይምሮዬን ማዘጋጀት ያለብኝ? መጽሐፍ ቅዱስ ማንበብ፣ የሳይኮሎጂ መጽሐፎችን ማሰብ፣ መንፈሳችሁንና ስጋችሁን ሊያነቃቁ ከሚችሉ ነገሮች ጋር አብራችሁ ህብረት ማድረግ፣ ጊዜያችሁን እጃችሁ አሻራ እስከሚያወጣ ድረስ ሶሻል ሚዲያ ላይ የማይጠቅማችሁ ነገር ላይ ጊዜያችሁን አታጥፉ። ይልቅ በማንበብ ራሳችሁን ሪፍሬሽ አድርጉ። አይምሮአችን ዝም ከተባለ ስንፍናን ይማራል። ስንፍና ከወረሰን ደግሞ ብዙ ጊዜ የምንሆነው የመጨረሻው የህይወታችን መንገድ መሰልቸት ውስጥ መግባት ነው። ከሰለቸን በኋላ ደግሞ ህይወት ይመረንና ራሳችንን ማጥፋት ውስጥ እንገባለን። ስለዚህ ወዳጄ እህቴ ልምከርሽ፣ ዛሬ ህይወትሽን አድሽ፣ ህይወትሽን ቀይሪ፣ ህይወትህን ቀይር። አትቀመጥ። ጊዜ ለራስህ የሰጠህበትን ጊዜ ምን እንደጎደለህ ታይበታለህ። ይህ ንስር ራሱን ለማደስ ምን ያህል ዋጋ እንደሚከፍል ላባው ከላዩ ላይ ሲነጨው ደም እስከሚያወጣ ድረስ ምንቁርቱን ከድንጋይ ጋር እያጋጨ ሲነቅል፣ ጥፍሩን ሲነቅል፣ አይኑን የጧት ፀሐይ፣ እነዚህን ሁሉ ዋጋዎች ከፍሎ ከ40 ቀን በኋላ ራሱን ቀይሮ ሲወጣ ግን ከትላንትናው በላይ ፈጣን ሆኖ ይወጣል። ስለዚህ ወዳጄ አንተም ለራስህ ጊዜ ስጥ፣ አንብብ፣ ጸልይ። ህይወትህን መቀየር ትችላለህ። ከኔ ጋር ስለነበራችሁ በጣም ደስተኛ ነኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ።